ኢራን ያለው የኒውክሌር ስራ እስካልቆመ ድረስ በአሜሪካና በእስራኤል በኩል ያለው ነገር የሚቆም ነው ብሎ ማሰብ ትንሽ ይከብዳል። ከኢኮኖሚና ከዚህ ከተፈጥሮ ጋዝ እንዲሁም የነዳጅ ጉዳይ ጋር በተያያዘ የደረሰባቸው ኪሳራ ቢሊየንስ ዶላር ሀገሪቷ ወዴት ትሂድ የሚለው ክፉም ይሁን ደግ ነው ብለ በዛ ሰው ውስጥ ነው ያለው። ስለዚህ ያ ሰው ሲጠፋ ግራ ትጋባለህ። ትርምስምስን የሚወጣ ሁሉም ሰው ያን ሰው ነው የሚጠብቀው። እንግዲህ ለሙጅታባ በጣም ከባዱ ነገር ትልልቅ የሚላቸውና ከጎኑ ሊያማክራቸው የሚችሉ እጅግ በጣም ቁልፍ ሰዎች እነሱን ሰዎች ነው እያጣ ያለው። አዎ፣ አንዳንድ የድምፅ አንዳንድ የምስል አንዳንድ የምን ማስረጃዎች እነዚህ ሁሉ ተቀነባብረው ተሰልተው መሪዎችን ወስታድን ነበር። ኢራን ከዚህ በኋላ የነዳጅ ጉዳዮች ላይ እና የተፈጥሮ ጋዝ ላይ አንድም ጥቃት ከፈጸመች ታይቶ የማይታወቅ ጥቃት እናደርስባታለን ብለዋል ደግሞ ዶናልድ ትራምፕ። ለአሜሪካ 10 ሚሊዮን ዶላር እሰጣለሁ አለች። ይሄ ሰው ያለበት ለሚጠቁም ሰው 10 ሚሊዮን ዶላር እሰጣለሁ ብላ በሁለተኛው ቀን ነው ሰው የተገደለ የተባለ። የአዲስ አበባ ከንቲባ አዳነች አቤቤ ዛሬ በግልጽ ወጥተው ቆጥቡ ብለዋል። እያሳያችሁ ያላችሁት አቋም በጣም አሳፋሪ ነው እያሏቸው፣ በጣም አሳዛኝ ነው። አፍር ያለው በእናንተ ቃል በቃል እንደሱ ነው። አፍር ያለው በእናንተ አፍር ያለው ምንም በቃ ለቁም ነገር ማትበቁ ሰዎች ናችሁ፣ አገሮች ናችሁ አይነት እያሉ ናቸው ያሉት። ዶሃ ላይ በነገራችን ላይ 5 ተተኩሶ 4ቱን አክሽፈውት አንዱ ነው ይሄ ሁሉ ጥቃት ያመጣው። ምናሉ ዶናልድ ትራምፕ አይ እንዲህ እንደሚደረግ አላውቅም ነበር ብለዋል። እሳቸው እንግዲህ ማጭ ማለት ሳያውቁት የሚደረግ ነገር እንዳለ ከትናንትና ወዲያ ነው። ትናንትና የአረብ ሊግ ተሰብስቦ ነበር እና ተሰብስበው የማስጠንቀቅ ያህል ነገር አድርገው አዳዲስ ሰነዶች አሁን መገኘታቸው እየተነገረ ነው ያለው። በጣም ብዙ ስራ የሚሰራባቸው ሰነዶች እስካሁን ድረስ ዲቴክት ያልተደረጉ ያውም አንድ ከተማ ላይ ብቻ ነው፣ በጣም ወጣ ወጣ ያሉ የተለያዩ ከተሞች ላይ እንደዚህ አይነት ነገሮች እንዳሉ እየተነገረ ነው ያለው። ሰላም ሰላም፣ ጤና ይስጥልን የተወደዳችሁ ያሌታ ቤተሰቦች እንዴት ይዟችኋል? እንዴት አላችሁ? ቅዝቃዜው መጣው እያለ ነው። አዲስ አበባ አካባቢ ወደ ክፍለ ሀገርም ወጣ ብዬ ነበር። እዛም አካባቢ ዝናብ አለ፣ በልግ ዝናብ ነው፣ ጥሩ ነው እየተባለ ነው። ለማንኛውም እንግዲህ ጉዳያችን ግን ኢራን፣ አሜሪካና እስራኤል ናቸው። እንግዲህ እስካሁን ባለው 20ኛው ቀን ላይ ደርሰዋል። በ20ኛው ቀን በጣም በርካታ ነገር ሆኗል። እነሱ ጋር ብቻም ሳይሆን እኛ ጋርም ጭምር ከ3 ብር እስከ 5 ብር ድረስ ነዳጅ ተወዷል። መንግስትም ደግሞ በእግራችሁ ሂዱ ለጤናም ጥሩ ነው ተብሏል። ለማንኛውም ግን እስካሁን ያሉትን ጉዳዮች ነው የምናነሳው። ከያሬዶ ጋር ያለነው አብራችሁን ቆዩ። ያሬዶ እንዴት ይዘዋል? እየተጓዝክ ነው በእግር? አንተ በእግር ሳይሆን የቀድሞ የመጣኸው አርፍደን የመጣኸው። አዎ እንግዲህ እኔ የመንግስትን ትዕዛዝ ለማክበር ስል በጣም በእግሬ ነው የመጣሁት። ፈረስ ሁሉ አቁሜያለሁ። ወደ ድሮ ዘመን ወደ ድሮ ማለት ወይስ እንግዲህ ይሄ የጦርነቱ ወላፈን ነው እኛም ጋር የመጣው። ነዳጅ ጨምሯል። በዓለም አቀፉ ገበያ አንድ በርሜል ነዳጅ ከ$100 በላይ የተሸጠ ነው። እንደውም $200 ሁሉ ሊገባ ይችላል እስከሚባለው ድረስ ፍርሃት አለ። እንግዲህ የሆርሙዝ የባህር ሰርጥ እንደምታውቀው ትልቅ የኢኮኖሚ ጦርነት እየተደረገ ያለበት ቦታ ነው። እንግዲህ እንዲሆን ያልፋል እያለች ነው ኢራን። አሜሪካ ደግሞ እዛ ላይ ማረገውን ነገር አረጋለሁ ትላለች። ወይስ እነሱ ሁሉ ነገሮች አሉ? መጀመሪያ እንደው ጥቅሉን ጉዳይ እናንሳና ወደ ዝርዝሩ እንመጣለን። እንዴት እያየኸው ነው? አሜሪካ፣ እስራኤልና ኢራን መካከለኛው ምስራቅ ብቻ ሳይሆን ዓለምን ያዳረሰው ጉዳይ እየሆነ ነው። እሱ ላይ ጥቂት ሪፍሌክት እናድርግና ወደ ዋና ጉዳያችን እንመጣለን። አሁናዊ ጉዳዮች እናነሳለን። ያው እኛንም እረፍት ከለከሉን እረፍት ከለከሉን። የዓለም ሁሉ ቀልብ እዛ ላይ ነው ያለው። ነገሩ እንደታሰበው በጣም በአጭር ጊዜ የሚቋጭ አይነት ነገር ባለመሆኑ ነገሩ የተራዘመ ነው የሆነው። በትክክል ኢራን ያለው የኒውክሌር ስራ እስካልቆመ ድረስ በአሜሪካና በእስራኤል በኩል ያለው ነገር የሚቆም ነው ብሎ ማሰብ ትንሽ ይከብዳል። ያው ጦርነቱ እየዘገየ በሄደ ቁጥር ነገሮች በጣም የበለጠ እየከረሩ እየመረሩ ይመጣሉ። ሁለት ይሄ የጥቃቱም ኢላማ ይለያል። ገባ? አሁን ለምሳሌ አሜሪካ፣ እስራኤል የኢራንን የአየር ስፔስ ተቆጣጥረነዋል። ይሄ ማለት እያንዳንዱን ኢራን ውስጥ ያለውን ተራራ እንፈትሻለን ነው። ሸለቆውን፣ ሜዳውን በሙሉ እንፈትሻለን ነው። ኢራን ድንገት እንደስታል በእግራቸው እንኳን ጫማ እንትን ያተገር ካለ ከአይናችን አያመልጥም ነው። ስለዚህ ተነሎች በጣም ብዙ ተነሎች ናቸው ያሉት። አዳዲስ ተነሎች አሁን መገኘታቸው እየተነገረ ነው ያለው።
በጣም ብዙ ስራ የሚሰራባቸው ተነሎች እስካሁን ድረስ ዲቴክት ያልተደረጉ ያውም አንድ ከተማ ላይ ብቻ አይደለም፣ በጣም ወጣ ያሉ የተለያዩ ከተሞች ላይ እንደዚህ አይነት ነገሮች እንዳሉ እየተነገረ ነው ያለው እና ሞር ከስፔስ ላይ ሆነው በሳተላይት የሚያዩቸው ነገሮች ሁሉ ነገር ክሊር ኢሜጅ ማለት ነው ያለው ነገር በሙሉ በጣም ክሊር በሆነ ኢሜጅ የሚያሳዩቸው ቴክኖሎጂዎች ስላሏቸው ነገሩ እንትን እያለ የሚሄደው በጣም ኤክስቴንሲቭ እየሆነ የሚሄደው እነዛን ተነሎችን ማፍረስ እነዛ ተነሎች ውስጥ ያሉትን የጦር መሳሪያዎች በላቸው ቴክኖሎጂዎች በላቸው የመደምሰስ እንደዚህ ያለ ነው የሚሄደውና የእውነት ይሄ ጦርነት የት ጋር ሊያበቃ ይችላል? የት ጋር ነው የሚቆመው? የምር እንደታሰበው ኢራንን አንደኛ የኒውክሌር ባለቤት እንዳትሆን ማድረግ ይቻላል ወይ? ሁለተኛ ኢራን ላይ እንደታቀደው የመንግስት ለውጥ ማምጣት ይቻላል ወይ የሚለው ነገር ካሁን ለማንም ግልጽ አይደለም። ለምን ኢራን የምን 3 ሳምንት ነው የምን 6 ወር እንቀጥላታለን ጦርነት ያለች ነው። ለዛም ይሆን አቀማለኝ ብላ ተዘጋጅቻለሁ። እንደውም እኮ አሉ ታውቃለህ፣ መጋዘኖቻችን በሚሳኤል በሮኬት በጣም ስለተጨናነቁ ትንሽ ቀለል ማራገፊያ ነው ያገኘነው እና እንቀጥላለን በሉ አሟሙቁት በደንብ እያሉ ናቸው ያሉ። በዛው ልክ የሚደርሰው ጥፋት ቀላል አይደለም። አዳዲስ ተገኘ ወደሚባለው አቅጣጫ በሙሉ የሚወርደው ቦምብ ቀላል አይደለም እና አስፈሪ ነው በጣም እውነት ለመናገር። ግን ኢራን ምን ያህል ከባድ ሀገር እንደሆነች እያሳየች ነው ያለችው። በጣም ከተጠበቀውም በላይ ነው ይመስለኛል። ማለት ኤክስፔክት የተደረገው ያው ዶናልድ ትራምፕ እንግዲህ ይህችን ጦርነት ምናምን ቶሎ እንጨርሳታለን አይነት ነገር ብለው ነበር የገቡት። ግን እንዳሉት አይደለም። ምክንያቱም ኢራን ለዘመናት የገነባችው የጦር መሳሪያም ይሁን የቴክኖሎጂ ጉዳዮች በጣም ትልቅ ቀውሶች በተለይ በቀጥታ አሜሪካና እስራኤልን ያጠቃችበት መንገድ በጣም አነስተኛ ነው ቢባልም ግን እዛው መካከለኛ ምስራቅ አካባቢ ላይ ያሉ ሀገሮች ላይ እየደረሰ ያለውን በተለይ ከኢኮኖሚና ከዚህ የተፈጥሮ ጋዝ እንዲሁም የነዳጅ ጉዳይ ጋር በተያያዘ የደረሰባቸው ኪሳራ ቢሊየንስ ዶላር ነው የተገመተው እና እነዚህን ሁሉ ነገሮች ስታይ እንግዲህ እነ ኳታር እነ ዶሃ ያው ኳታር ከዛ ሳውዲ ከዛ ዩኤኢ ምናምን ብለህ የምታነሳቸው ሀገሮች ብዙ ጊዜ የቱሪስት ሀገሮች የሚባሉ ናቸው፣ ሰላማዊ ነው ተብሎ ስለሚታሰብ እና በዛ ምክንያት እንደውም አንድ ጥናት እያየው ነበር ከትናንትና ወዲያ እና በየአንድ ሰዓቱ ወደ 20 ሚሊዮን ዶላር ዩኤኢ ታጣለች። በጣም የሚገርም በየአንድ ሰዓቱ ማለት እና ይሄ ምን ያህል ኢኮኖሚያቸው እንደምታውቀው ቱሪስት ላይ ያለ የተፈጥሮ መስህቦቻቸው ላይ ከዛ ባሻገር ዴዘርታቸው ምናምንም ሲያስጎበኙ ምናምን የሚያገኟቸው ነገሮች ነበሩ እንደዛ ቢሆነው እና ግን አሁን ሰላም ካለመሆኑ ጋር ተያይዞ ያለባቸው የኢኮኖሚ ቀውስ በጣም ከፍተኛ የሚባል ነውና እንግዲህ በዚህ ከቀጠለ ምን ይሆናል የሚለው ስጋት ዓለም ሁሉ በጣም የሚሰጋበት ትልቅ ልብን ሰቅዞ የሚይዝ ጉዳይ ሆኗልና ከዚህ ጋር በተያያዘ እንግዲህ ጦርነቱ እየቀጠለ ነው ማለት እንዴት አጠናክረን እንቀጥላለን፣ እንዴት አድርገው አንዳቸውን ለማሸነፍ የሚሄዱበትን ስትራቴጂ እየቀየሩ ከዛ ባሻገር ደግሞ እንግዲህ በትናንትናና ከትናንትና ወዲያ በጣም አየሩ ላይ ሲዘዋወር የነበረው የኔታንያሁ ጉዳይ ነበረ። ተገለዋል ተብሎ ስለነበረ አለሁኝ ለማለት ቡና ሲጠጡ ምናምን ያለውን ነገር ከወጣ በኋላ ከዛ ደግሞ ማርኮ ሩቢዮ የውጭ ጉዳይ ሚኒስትሩ ጋር አብረው ቡና እየጠጡ ታይተዋል። ከዛ ባሻገር ኔታንያሁ ያሉት ነገር ነበረ። ያው እንግዲህ እጄ ላይ ወረቀት አለ እና ከዚህ ውስጥ ተለቅ ያሉትን ያው ታርጌት የተደረጉትን የበላይ መሪዎች 1-2 ሰዎች ሰርዘናል አሉ እና ከዛ ማርኮ ሩቢዮ እንደ ቀልድ አድርገው ምንድነው ያሉት እኔ በጣም ደስተኛ ነኝ ምክንያቱም ዝርዝር ውስጥ ስለሌለው ነገር ብለዋል ማለት ነው ታቸውና እሱ ትንሽ ያው በቀልድ አድርገው እንደዛ ያው ሐሳባቸውን እንትን ይያሉ ነበርና ይሄንን ተከትሎ እንግዲህ እስራኤልና አሜሪካ በዋናነት ብለዋል ማለት ዋና መሪዎቻቸው ነው ከመግደል የጀመሩት ከአሊ ኻሜኒ ጀምሮ ትልልቅ የሚባሉት የጦር ጀነራሎችን ነው ሲገሉ የነበረውና እዚህ ጉዳይ ላይ በቃ ትልልቅ አስተዋጽኦ አላቸው የተባሉ መሪዎች ኢራን ጠቅላላ አታለች በሚባል ደረጃ ላይ ነው ያለው። ግን ያው ብዙ ተተኪዎች እንዳላቸው ራሳቸውም ደግሞ ይላሉና በዚህ ጉዳይ ላይ እንግዲህ ከትናንትና ወዲያና ትናንትና ትልቅ ዜና የነበረው የላርጃኒ ጉዳይ ነበርና እሱ ተገሏል አልተገደለም ምናምን የሚሉ ጉዳዮች ነበሩ። ግን ስርዓተ ቀብሩ ላይ ታይተዋል። ስርዓተ ቀብሩ ታይቷል። ስርዓተ ቀብሩ ላይ የተላለፈው መልእክት ግን አብሮ ይሄ ጉዳይ ወዴት ደግሞ ሊሄድ ይችላል የሚል የሆኑ ያመላከታቸው ነገሮች ነበሩ። ምክንያቱም የአያቶላ ሙጅተባ እንግዲህ እንደዚህ አይነት ጥፋቶች ወይም ደግሞ የሚያደርጉብን ነገሮች የበለጠ እንድንጠነክር ያደርጉናል፣
የበለጠ ለጉዳይ ያለንን መሰጠት እንድንጨምር ያደርጉናል ብለው ነበረ። ከዛ በኋላ አሜሪካ አካባቢ ምን ሆነ? የማርኮ ሩቢዮ የውጭ ጉዳይ ሚኒስትሩና የመከላከያ ሚኒስትሩ ፔት ሄግሴት ያሉበት የጦር ሰፈር ላይ ያልታወቁ ድሮኖች ታዩ። ዛሬ ነው ይሄ ነገር የሆነው፣ በ20ኛው ቀን ማለት ነው። እና እንደሱ ከሆነ በኋላ በጣም ከፍተኛ ነውጥ አሜሪካ አካባቢ እንደተሰማ ራሱ ዋሽንግተን ፖስት ነው ያወጣው ይሄን ሐሳብና በቃ በያሉበት እነዚህ የጦር ሰፈሮችም እና የአሜሪካ የሚባሉ እንትኖችም በያሉ ምክንያቱም ድሮን ታየ ማለት ቴክኒካሊ የሆነ ነገር ተሰብሮ የተገባ ነገር አለ የሚለው ፍርሃት ስላለ ሙስታባም ያለው ነገር አለ አያቶላው። ስለዚህ ከሱ ጋር ተያይዞ በጣም ውጥረት ጨምሯል እና በእርግጥም እስራኤል ዋናዎቹን እንደገደለች እኛ እንገላለን መባሉን ተያይዞ ይሄ ነገር በጣም ሌላ ትኩስ እሳት ይዞ ደግሞ ተከስቷል እና እዚህ ጉዳይ ጥቂት ሪፍሌክት እናደርጋለን። ሌሎች ሀሳቦችን እናነሳለን ጊዜው እንደፈቀደልን። ያ በእርግጥ ኢራን ለምሳሌ ኔታንያሁን ገላ ቢሆን ኖሮ በጣም ትልቅ ስኬት ሆኖ ይቆጠር ነበር። ለምን መሪዋን አታለች። መሪዋን ብቻ አይደለም ያጣችው፣ እጅግ በጣም ብዙ የሆኑ የኢራን ቁልፍ ሰዎች፣ የጦር መሪዎች፣ ብርጋዴር ጀነራሎች፣ የፖለቲካ መሪዎች ኢራን አታለች፣ በጣም አታለች። ምንድነው ለምሳሌ ከታች የሚመጡ የሚተኩ ሰዎች ሁልጊዜም ይታቀዳሉ፣ ይታሰባሉ። ግን እንደነዛ ይሆናሉ? 30 ዓመት 40 ዓመት ፖለቲካ ላይ የቆዩ ሰዎች፣ የነዛን የሚተኩትን እድሜ ፖለቲካ ላይ የቆዩ ሰዎች፣ ወታደራዊው አሰላለፍ ላይ የቆዩ ሰዎች፣ ከዛ በብዙ ተፈትነው ያለፉ ሰዎችና ለዛ ሀገር ብዙ መስዋዕትነት የከፈሉ ሰዎችን ማጣት አስበው። እነዚህ ሰዎች በጣም በትንሹ 20 እና 30 ዓመት ከዚህ በኋላ ሊኖሩ ይችላሉ። እነዚህ ሰዎች ማጣት ለሀገሪቱ ተተኪ አለ በሚል የምታልፈው አይደለም፣ ቀላል ጉዳት የሚሆን አይደለም እውነት ለመናገር። ምክንያቱም የመጀመሪያው ቀን ራሱ 48 ሰው ነው ዶናልድ ትራምፕ መሪዎች ሆኑ። ይሄ ማለት ያው አሜሪካና እስራኤል ስራ ተከፋፍሎ ነው የገቡት። የእስራኤል ስራ ዋናዎቹን መሪዎቹን ማደን ነው። እንግዲህ እስካሁን ተገደለ ተብሎ ያልተሰማ ነው እነዚህ ክለርክ የሚባሉት እነዚህ መንፈሳዊ መሪዎች የሚባሉት አያቶላዎች አሉ አይደል? እነዚህ 88 የሚያሩ መራጮቹ እነሱ ናቸው ተገደሉ ያልተባሉት። እኔ እነሱንም ታርጌት አድርገው ይፈልጓቸዋል ብዬ አላስብም እውነት ለመናገር። ግን ፖዚሽን ላይ ያሉ ሰዎች እና አሁን የኢራንን ዳይሬክሽን የሚወስኑ ሰዎች ይሄንን መከተል አለባት፣ በዚህ አቅጣጫ መሄድ አለባት የሚሉ ሰዎች፣ የውጭ ግንኙነቷን የያዙ ሰዎች፣ የኒውክሌር ፕሮግራሟን የያዙ ሰዎች፣ አጠቃላይ የኢራንን ሴክሬት የያዙ ሰዎችን ነው እስራኤል እያደነች ያለችው። ይሄ በጣም ከባድ ስትራቴጂ ነው እውነት ለመናገር፣ በጣም ከባድ ስትራቴጂ ነው። አይ ዶንት ኖ ይሄ እረኛውን እመታለሁ መንጋው ይበተናል የሚል ቃል ታስታውሳለህ? አክዓብ ታስታውሳለህ? ጦርነት ወጥቶ ስለ ሬማት ዘገለአድ ጦርነት በነበረ ጊዜ ከኢዮስያስ ጋር አብረው ጦር ሜዳ ሄደው ልብስ ቀይረኝ ብሎ ልብስ ቀይረ ሚኪያስ ትንቢት የተናገረበትን ነው ማለት። ሚኪያስ እግዚአብሔር አትውጣ ይልሃል ታው ምናምን ብሎ ፋይናሊ ሲነግረው ወደ ሴዴቅያስ የሚባል ነቢይ የብረት ቀንድ መውጊያ ሰርቶ እግዚአብሔር ጠላቶችን በዚህ ተወጋቸዋለህ ይላል ያለ ትንቢት ሲናገር፣ ንጉሱ ኢዮስያስ ከይሁዳ የመጣው ይሁዳ ንጉስ ሌላ ነቢይ የለም ወይ አልጣመውም? የነዚህ 400 ነቢያት መንቀሽቀሽ አልጣመውም? ሐሰተኛ ነቢያት ተሰልፈው እና አንድ አለ ግን ለኔ መልካም አይናገርልኝም ሲል ታስታውሳለህ አይደል? ማን ነው እሱ? ሚኪያስ። እሱ ካልመጣማ ምናምን ብሎ መልእክተኛ ሄዶ መልእክተኛን ነብይ 400 ነቢያት አንድ አፍ ሆነው ለንጉሱ ድል እየተናገሩ ነውና እባክህ ቃላቸው ከቃላቸው ጋራ እንዲስማማ እለምንሃለሁ። መልእክተኛ እኮ ነው የሚለምነው፣ እግዚአብሔር ያሳይ። የእግዚአብሔርን ሰው አለማወቅ ይለምነዋል፣ ያግባባዋል። እግዚአብሔር ያለኝን እሱን እላለሁ ብሎ መጣ። ውጣ ተከናውን ይልሃል ሲለው አላመንም አክዓብ። ለምን ጥሩ አይናገርለትማ። ፋይናሊ ምንድን ያለው? በእግዚአብሔር ስም ውሸት እንዳትነግረኝ አለው። አስማለው ማለት ነው። እውነቱን የፈለጋ እግዚአብሔር በዙፋን ተቀምጦ የሰማይ ሰራዊት በዙሪያው ከበው አየው አለው። አክዓብን ወጥቶ በሬማት ዘገለአድ እንዲሞት የሚያስተው ማን ነው የሚል ድምፅ ወጣ እና መናፍስቶች አንዱ እንዲያ ሌላውም እንዲህ ተናገረ። አንድ መንፈስ ግን ወጥቶ እኔ አስተዋለሁ አለ። እንዴት ታስተዋለህ ሲለው ወጥቼ በነቢያት ሁሉ ሐሰተኛ መንፈስ ሆናለሁ፣ እነዚህ ሁሉ ሐሰተኛ ናቸው አለው ማለት ነው።
አላልኩም አላልኩም ጥሩ አይናገርም ሟርተኛ ሰውዬ አላልኩም እንደጠበቅኩት ነው በቃ ጥሩ አይናገርልኝም አላልኩም አለው ለዮሴያስ ነው የሚለውና እስከመጣ ድረስ የመከራ እንጀራ አብሉት የመከራ አጠጡት አለው አንተ ከተመለስክ አለው እግዚአብሔር በእኔ አልተናገረም አለው ሴዴቅያስ መጥቶ ጥፊ መታው ሚክያስን ሐሰተኛው ነብይ የእግዚአብሔር መንፈስ ባንተ ይናገር ዘንድ ከኔ ቤት በኩል አለፈ አለው መጥቶ መንገድ ዘግቶበት ይዞ ፋይናሊ ምንድነው ነው ወጥቶ ፈራ ሚክያስን ያውቀዋል he is right person ከሰማይ የሚሰማ ሰው ነው ለሆዱ ያላደረ ሰው ነው ልብስ እንቀያየራለሁ ከዮሴያስ ጋር ልብስ ተቀያየሩ አየው ልብስ ተቀያየሩ ወጣ ያስመታው እኮ ነው የእግዚአብሔር ሰው ያስመታ ልብስ ተቀያየሩ ወጣው እሱ ነው ብሎ አካብ ነው ብሎ ሲያሳድዱት ጮኸ እኔ አካብ አይደለሁም ብሎ ጮኸ ራሱን ለማዳን በጣም ያሳዝኝ ንጉስ ነው ዮሴያስ ጮኸ ማለት ነው እኔ አይደለሁም አካብ አይደለም ብሎ ሲጮህ ተውት አለ ንጉሱ ከአካብ በቀር ማንንም እንዳታሳድዱ ብሎ ቀስተኞቹን አዟቸዋል ፋይናሊ በጦሩ መሃል ልብሱ ቀይሮ ሲዋጋ አካብን አየው አንዱ እና በጥሩር መሃል ወጋው ነው የሚለው እና በደርስ አለፈ ቀስቱ እና ተወግቻለሁ አውጣኝ አለ እዛው ሰርግላ ላይ ነው የሞተው ንጉሱ ሞቷልና የሚላዋች ተነገረችን የፈለኩት ንጉሱ ሞቷልና ሁሉም ወደየቤቱ ወደየሰፈሩ ወደየሀገሩ ይመለስ አየ ንጉሱ ሲሞት አውቶማቲካሊ ሰልፉ ተበተነ ንጉስ ከሌለ ውጊያ የለም አታይ አቆሙት ማለት አውቶማቲካሊ እነዛ ንጉስ ሞቷል ብለው ወደ ማሳደድ አልሄዱም ምን ነው ይሄንን መሪ የሆነ ወይ የሚጠቀሙት ልፈልግ ነው ስለ እስራኤል ለኮ ማወራለ ይሄ ባይብል ላይ ያለው እነዚህ መሪዎች በጣም ስትሮንግ ናቸው አንድ አገር ወይም ህዝብ መሪ ከሌለው ወዴት እንደሚሄድ አያውቅም አቅጣጫ አይኖረው የዛን ሀገር ሮድማፕ ያዘው ሰውዬ ነው ያ ሰው ነው አንድ ሰው ውስጥ ነው ያለው ሀገሪቷ ወዴት ትሄድ የሚለው ክፉም ይሁን ደግ ነው ማለት በዛ ሰው ውስጥ ነው ያለው ስለዚህ ያ ሰው ሲጠፋ ግራ ትጋባለ ትርምስምስ ነው የሚወጣ ሁሉም ሰው ያን ሰው ነው የሚጠብቀው እዚህ እስራኤል ይሄን ፕሪንሲፕል የምትከተል ይመስለኛል አሜሪካ የጦር ቤዞችን የመሳሪያ ክምችቶችን ማምረቻዎችን ምናምን ስትመታ እስራኤል ግን በተጠና በጣም ክሪቲካል ሆኑ ማስረጃዎች አንዳንድ የድምጽ አንዳንድ የምስል አንዳንድ የምን ማስረጃዎች እነዚህ ሁሉ ተቀነባብረው ተሰልተው መሪዎችን ወስታደን የነበረችው አሁን ሰዓት እርግጠኛ ነኝ ኢራን ከመቶ በላይ መሪ ሳይሞትባት ይቀራል ብለህ ታስባለህ በተለያየ ደረጃ ላይ ያለ መሪ ነው ማለት እና አገሪቱ ምን ያህል ጠንካራ እንደሆነች ነው የምታየው እዚህ ቀጥላለች ይፈርሳል እኮ ሀገር ይወድቃል ህዝቡ የሚሄድበት የሚያደርገው ነገር ያጣል አሉ ኦፍ ኮርስ ፕሬዚዳንቱ እኮ አለ ፔዚሽኪያን አለ እሱን ደግሞ አይፈልጉትም የሚገርመኝ ነገር ፔዚሽኪያን ሰውየው እንትን ነው ባይዘው ወይ ምንድነው የሚባለው ይሄ ዲፕሎማት ምንድነው የሚባለው እንትን የሚያደርግ ሰው ነው እንዲህ ክር ብሎ ጥላቻው ፊት ለፊት የሚወጣ ሰው አይደለም ኖርማሊ ኢራን ላይ የሚመረጡ ፕሬዚዳንቶች የአያቶላዎቹ እንትን ናቸው ታውቃለህ በእነሱ ነው ወደዚህ አፍ ናቸው ምንም የራሳቸው የተለየ ውሳኔ የላቸውም ይልቁን ቅድም ያነሳው አሊ ላርጃኒ በጣም 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 ከባድ ሰው ነው እሱ ታውቃለህ አሜሪካ $10 ሚሊዮን እሰጣለሁ አለች ይሄ ሰው ያለበት ለሚጠቁም ሰው $10 ሚሊዮን እሰጣለሁ ብላ በሁለተኛው ቀን ነው ሰው የተገደለ የተባለው አሳልፈው ሰጡት ማለት በሁለት ቀን ውስጥ $10 ሚሊዮን በኢትዮጵያ ብር ወይም በነዛ ሀገር ሲመነዘረው በኢራን ብር በጣም ብዙ ብር ነው ስለዚህ እነዚህ ሰዎች ይሄን ገንዘብ ይዘውተው ብዙ ነገር ሊያደርጉበት ይችላሉና አንዳንድ ሰው ከራሱ ውጭ አያስብም አንዳንድ ሰው ደግሞ ለሀገሩ ይሞታል አንዳንድ ሰው እውነትን ኔጎሺየት ያደርግበታል አንዳንድ ሰው ደግሞ ለእውነት ይሰዋል ደስ ብሎት የሚሰዋው ሁሉ ጊዜ በዙሪያ ያሉ ሰዎች ጤናማ ብቻ አይደሉም እውነተኞች ብቻ አይደሉም ሁኔታውን ያዩ ጥቅማቸውን ያዩ የሚሄዱ ሰዎች አሉ ካላዋጣቸው ትተው አይደለም አሳልፈው ይሰጣዋል ትተው ሜድኮ ሰላም ነው ያባት ነው አሳልፈው ይሰጣሉ ማለት አንተ መሸጥ ዋጋ ካወጣ አሳልፈው ይሰጣልና ሰውየው እርግጠኛ ነኝ በጥቆማ የተገደለ ይመስለኛል እንጂ ኢራን ውስጥ ቴህራን ውስጥ በጣም ሴኩርድ በሆነና ግን በጣም እንደዚህ ያለ ትልቅ ባለስልጣን የሀገሪቷ የደህንነት ቢሮ ኃላፊ የሆነ ሰው የኒውክሌር ፕሮግራሟን የሀገሪቷን ጠቃላይ ይሄ እንዴት ልበልህ ከፖለቲካ መሪዎች ሁሉ በላይ የላቀ እና የአያቶላ አሊ ካሚኒ ቀኝ እጅ ተብሎ የሚባል ሰው ነው ተገደለ የተባለው አሊ ላርጃኒ በጣም ክሪቲካል ሰው ነው ይሄ ሰውዬ
እና ኦልሞስት ረጅም ዘመን ነው ፖለቲካ ላይ የቆየው ከነዚህ ከመንፈሳዊ መሪዎች ከሚባሉት ካህናቱ ጋር ከአይረጂሲ ጋር በጣም ከፍተኛ ቁርኝት ያለው ሰው ነው። በሁሉም ትረስት የሚደረግ ሰው ነው። ብዙ የኢራን የሀገሪቷ አሁን ያለችበት ኮንዲሽን በዚህ ሰው እጅ ነው ያለው። ይህን ሰው ዝም ብላ አይደለም አሜሪካ $10 ሚሊዮን ያለችው ተንገብግበው ተሽቀዳድመው አሳልፈው እንዲሰጧት ነው። እና ዜዲዲት አድርገውታል ብዬ አስባለሁ። እንግዲህ ከዛ ወዲህ አልሞተም ምናምን የሚሉ ነገሮች ያው ይወጣሉ። ግን የሀገሪቷ የራሷ የኢራን ብሔራዊ እንትን ሰውየው መገደሉን እንዳረጋገጠ ማስረጃዎች ወጥተዋል። አንተም ቅድም ስለ ቀብሩ ስትናገር ነበር አይደለ? የቀብሩ እንትን ላይ ሙጅተባ ተናግሯል። በጣም በግልጽ ነው የተናገረው። እንደነዚህ አይነት በአካል ተገኝቶ እሱ አይ አይደለም በአካልም አይገኝም እሱ አይ ቲንክ ሰው ራሻ እኮ መሰለኝ ያለው እሱ አሁን ይባላል ያለው ግን ስቲል እርግጠኛ አይደለም። ምክንያቱም እዛ ሆኖ አይደለም እየመራ ያለው አይነት የሚሉ ጉዳዮች እሱ ችግር የለውም። ግን ሕክምና እኮ ነው አሁን እዛ ያለው እኮ አንደኛ ከሴኩሪቲ አንጻር ብቻ ሳይሆን በአብዛኛው ለሕክምና ነው። ሰውየው ተጎድቷል እኮ መጀመሪያ ቀን ከተጎዱ ሰዎች አንዱ እሱ ነው። ህይወቱ አላለፈም እንጂ በጣም ከባድ ጉዳት ነው እና ኮማ ውስጥ ነው የሚል አንዳንድ መረጃዎችም እያየው ነበረ። የሆነ አንድ ተንታኝ ወደ ራሻ ሊሄድ ነበረ ነገር ብሎ የሆኑ ማስረጃዎች ሲያነሳ ነበር። ይሁን እንጂ ሊሄድ የሚችልባቸው ሁኔታዎች እንትን ስለነበሩ የራሻ ሐኪሞች ግን መጥተዋል አይነት እና ሙሉ ለሙሉ መሳሪያቸውን ይዘው መጥተው እያከሙት ነው አይነት ነገር ብለው የሆኑ ተንታኞች እሱን ሲያነሱ ነበር። ኤኒዌይስ ግን አሁን ያለው እንግዲህ ለሙጅተባ በጣም ከባዱ ነገር ትልልቅ የሚላቸውና ከጎኑ ሊያማክራቸው የሚችሉ እጅግ በጣም ቁልፍ ሰዎች እነሱን ሰዎች ነው እያጣ ያለው። እና አሁን እንደነዚህ አይነት ጉዳዮች እየሆኑ በሄዱ መጠን ምናልባት ኢራን ትዳከም ይሆን አይነት የሚለው ሀሳብ አሁን እንግዲህ በብዙዎች ልብ ውስጥ አለ። ይሁን እንጂ ተጠናክሮ የቀጠሉ ጉዳዮች ደግሞ መኖራቸውን ደግሞ አንዘነጋም። በየቀኑ ነው ኢራን የምታዘንበው እስራኤል ላይ፣ እዛው መካከለኛው ምስራቅ ላይ ዱባይ። ትናንትና እንግዲህ የዱሃው የተፈጥሮ ጋዝ ማምረቻ ላይ ከፍተኛ ተመተዋል። ከፍተኛ የሚባል ጉዳት ነው የደረሰውና በዛ ምክንያት አሁን በጣም በርካታ ሀገሮች የተፈጥሮ ነዳጅ ማግኘት በጣም ከባድ ሆኖባቸዋል። ከዛ ጋር ተያይዞ እንደውም ከመግባታችን 10-15 ደቂቃ በፊት ቢቢሲ ይዞት የወጣው ዜና ምንድን ነው? ኢራን ከዚህ በኋላ የነዳጅ ጉዳዮች ላይ እና የተፈጥሮ ጋዝ ላይ አንድም ጥቃት ከፈጸመች ታይቶ የማይታወቅ ጥቃት እናደርስባታለን ብለዋል ደግሞ ዶናልድ ትራምፕ። እና ታዲያ ጥያቄ ሲነሳ ምንድን ነው እስራኤል በደቡብ የኢራን ክልል ላይ የሚገኝ የተፈጥሮ ጋዝ ቦታን ስለመታች ነው ለሱ አጸፋ ምላሽ ነው ያደረኩት ብላለች ኢራን በግልጽ ማለት ነው። እና ስለዚህ እሱ ላይ ምናሉ ዶናልድ ትራምፕ አይ እንዲህ እንደሚደረግ አላቅም ነበር ብለዋል። እሳቸው እንግዲህ ማለት ሳያውቁት የሚደረግ ነገር እንዳለ ለማንኛውም ግን እንደዛ ብለው አስተባብለዋል። እሳቸው ግን እና እዚህኛው ላይ ግን ጠንከር ያለ ነገር እንትን ብለዋል። አይ ቲንክ ከዚህ በኋላ እሱን አናረግም አይነት ነገር ነው ተብሎ ነው እንግዲህ በብዙ ሚዲያዎች የተወሰደው። ብዙ አይመጣጠልም ነገር መሰለኝ እና ጉዳዩ እሱን አናረግም አይነት የሚል ነገር አንስተዋል። እና በዚህ ምክንያት እንግዲህ የዓለም የኑሮ ሁኔታ በጣም አስጊ ደረጃ ላይ ደርሷል እየተባለ ነው። እኛ ሀገርም ጭምር እንግዲህ መግቢያ ላይ እንዳልኩት በጣም ከፍተኛ ጭማሪ ምናምን ብዙ ነገሮች ላይ እየታየ ነው ያለው። ያው ነዳጅ ተጨመረ ማለት ብዙ ነገር አብሮ ይጨምራል እና ያው ማይጨምርም ነገር የለም ማለት ነው። እና ሰዎች አንዳንዱ ነገር ላይ ራሱ አይ ነዳጅ ስለጨመረ ነው የጨመርነው አይነት አጨማመራቸው የሚያስቅ አጨማመሮች አሉ ነገርና እንደሱ ቢሆንም ግን መንግስትም ከፍተኛ ማስጠንቀቂያ እየሰጠ ነው። ኢቭን መመሪያዎችን ሁሉ ለማደያዎች እንደውም የአዲስ አበባ ከንቲባ አዳነች አቤቤ ዛሬ በግልጽ ወጥተው ቆጥቡ ብለዋል። እና ታዲያ እንዴት ነው የምትቆጥበው ሲባል እንደውም አንድ ሰው ሲቀልድ ነበርና እንዴት ነው እየቆጠብክ ያለህ ኋላ አሉ ከፒያሳ ወደ ሜክሲኮ የተሳፈረ ሰውና በቃ ልክ ቁልቁለት ስለሆነ ዜሮ ማርሽ ላይ አድርጌ እየቆጠብኩ ነው የምነዳው አለ። አባሪያውን ቁጠባ ያስፈልጋል፣ ቀላል አይደለም። ከዛ ተያይዞ እንግዲህ እኛ ላይም ጭማሪ ተደርጓል። እና ይሄ ቀውስ ዓለም አቀፋዊ ነው ሲባል ወላፈኑ እኛንም እያገኘ ሁልጊዜም ቢሆን የራሻና የዩክሬን ጦርነት ያመጣው ጫና ነበር። ይሄኛው ደግሞ ቀጥታ ያኛ ከስንዴ ምርት ጋር ተያይዞ ነው በአብዛኛው። ይሄኛው ደግሞ ከነዳጅና ብረት ይሄ በጣም ሁልጊዜም ቢሆን ያው ግሎባላይዜሽን እኮ ማለት ነው። የትም ሀገር የሚፈጠር ነገር በአንድም በሌላ መንገድ ያገኘሃል።
አታመልጥም። ያው የንግድ እንትኑ ትስስሩ አብሮ ስላለ እዛ ዋጋ ሲጨምር እዚህ ኢሚዲየትሊ እዚህ ይጨምራል። በቃ እንደዛ ነው የሚሆነው። ግን እኔ በጣም እየገረመኝ ያለው ነገር ልንገርየው። ለምሳሌ ኳታር ደጋግማ ተኩሳለች። ከኳታር በላይ ዩኤኢ ላይ ተኩሳለች። አቡዳቢ ተተኩሷል፣ ዱባይ ተተኩሷል፣ ባህሬን ተተኩሷል፣ ኢቨን ቱርክ ላይ ተተኩሷል፣ ሳውዲ ላይ ተተኩሷል። እነዚህ ሁሉ ሀገሮች ኢራን ላይ የማይተኩሱበት ምክንያት ንገረኝ እስኪ። ምንድን ነው? ለምንድን የማይተኩሱ መልሰው? ምክንያቱም እነሱ ምን ይላሉ መሰለህ? ዋናው አይደለም ሌላ ጉዳይ ሆኖ፣ ግን እነሱ ምን ይላሉ? ጀስት የአሜሪካንን ጥቅምና የእስራኤል ጉዳዮች ላይ ነው እንጂ ቀጥታ ሀገሪቱ ላይ አይደለም የሚያደርገው ትላለች። አይ ቲንክ ሶ። ኢራናውያን የኢራን ባለስልጣናት እሱን ነው የሚያነሱት። ስለዚህ እነሱን አይደለም ማታ። ግን በነገራችን ላይ ከትናንትና ወዲያ ነው፣ ትናንትና የአረብ ሊግ ተሰብስቦ ነበረ እና ተሰብስበው የማስጠንቀቅ ያህል ነገር አድርገዋል። ከዚህ በፊትም እኮ አድርገዋል። አሁን ሁለተኛ ጊዜ ነው የሚሆነው። ከዚህ በፊትም ተሰብስበው ኢራን በቃ ይሄ በዘፈቀደ ያገኘችበት አቅጣጫ ሳይፕረስ ተተኩሶባታል። ሳይፕረስ ላይ የእንግሊዝ የጦር ቤዝ ተመቷል። እንግሊዝ የነበረ ፓርላማ ድብልቅልቁ ሲወጣ የነበረው በዛ ምክንያት ነው። ሳይፕረስ ተመቷል፣ ጦር ቤዛችን ተመቷል፣ ምንድን የምንጠብቀው እያሉ ስታርመር ጋር ጦርነት ነበር። ጦርነት በለው የነበረው እንትን ካየኸው ፓርላማ የነበረው ጭቅጭቅ እና አሁን ትንሽ እያለሳለሱ ነው። ዶናልድ ትራምፕ ታውቃለህ፣ በኔቶ አባላት በአውሮፓ በምናምን በሙሉ ስፔሻሊ ይሄ የሆርሙዝ ሰርጥን በተመለከተ እያሳያችሁ ያላችሁት አቋም በጣም አሳፋሪ ነው እያሏቸው፣ በጣም አሳዛኝ ነው። አፍር ያለው በእናንተ ቃል በቃል እንደሱ ነው ያሉት። አፍር ያለው በእናንተ አፍር ያለው ምንም በቃ ለቁም ነገር ማትበቁ ሰዎች ናችሁ፣ አገሮች ናችሁ አይነት እያሉ ናቸው ያሉት እና ጦርነቱ እየተራዘመ በሄደ ቁጥር ትንሽ ቢጋራቸው ሰው የሚያግዛቸው ፈልገዋል አይደል? ሁሉም ያቀሙን ያለ ሚሳኤሉ ምኑም አለው። ኒኩሌር ባይኖራቸው አብዛኞቹ ጥቂት ሀገሮች ብቻ ናቸው ያላቸው አውሮፓ ላይ እና ግን ተባበሩ። አሁን የሆርሙዝ ሰርጥ መዘጋት ደግሞ ኢራኖች ክፋታቸውን ታውቃለህ ያደረጉትን ነገር። ሁላችሁም እንደፈለጋችሁ ግቡጡ፣ ችግር የለም። እስራኤልና አሜሪካ ግን ዝር ብትሉ ብለው ነው ያሉት። ጦርነቱ ወደ ምን ዞረ? ወደ ኢኮኖሚ ከፋፈሏቸው ማለት ነው። ከፋፈሏቸው። እኛ ካልነካችን ታዲያ ብለው እንዴት ተከፍቶላቸው እንዴት አድርጎ የተኩሱባት? አየህ፣ ግራ አጋባቸው። ይሄ በጣም አደገኛ ስትራቴጂ ነው፣ ከባድ ስትራቴጂ ነው ያደረጉት። መጀመሪያ ለሁሉም ነበር ብሎክ ያደርጉት። ፋይናሊ ግን ኤክሰፕት አሜሪካ እና እስራኤል ሁላችሁም በሆርሙዝ ላይ እንደፈለጋችሁ መንሸራሸር መብታችሁ ነው ወደሚል ነገር መጡ እና ይሄ በአሜሪካና በአውሮፓ መሀል ድሮም በጣም በከፍተኛ ከራሻ ጋር ተያይዞ የነበረውን ቁርሾ አባሰው በጣም አባሰው። ዶናልድ ትራምፕ በቃ ፊት ለፊት ነው አሁን ኔቶን ሳይቀር ጭምር ከኔቶ አሁን ወጣለው ወደሚል እንትን እያልን ታውቃለህ። በቃ አያማሙ ኔቶ በቃ ዋጋ የለውም፣ አይቼዋለሁ፣ አጠገቤ እንደማይቆም እንደማያግዘኝ። ስለዚህ ለምንድን ነው አሜሪካ ለኔቶ ከፍተኛ በጀት የምትሰጥበት ምክንያት ኔቶ ከአሜሪካ ትወጣለች ወደሚል ነገር እየመጡ ነው ያሉት እና ያው አንዳንዴ ፊት ለፊት መጋፈጥ ብቻ ሳይሆን ስትራቴጂካሊ ትሄዳለህ። የኢራን አካሄድ እንደዚህ ያለን ነገር አለ። ግን አልፋ እንትኖችን ገላለሁ ይሄ መሪዎችን ለምሳሌ ኔታንያሁ ላይ እንዳደረገችው እንደዚህ የመግደል እንደዚህ አይነት ሀሳብ ካላት በጣም ነገሩ የባሰ የሚሆነው። ምክንያቱም አሊ ላርጃኒ ተገደለ ከተባለ በኋላ በጣም ከባድ የሚሳኤል ዶፍ ነው እስራኤል ላይ ያወረደችው ታውቃለህ። ከባድ አውቶማቲካሊ ነው ያጸፋ ምላሽ የሚወስዱት ታውቃለህ አይደል? እንደዚህ በጣም ፊገር የሆኑ ሲያጡ በቃ ጭር የሚሉ ይመስኛል። በቃ ንዴታቸው በቃ ማይቆጣጠሩት ይመስላል። በቃ እሱም በለው የታባቱን ስራ በለው የሚሉ የእውነት ነው ማውራ እና እኔ እንደ እስራኤል ራሱ መቋቋሟ ይሄንን በጣም ነው የሚገርመው መቋቋሟ ነው የምልህ እንጂ ዶጋመርት መሆን ነበረባት እስካሁን ድረስ እንጂ ጉዳት እዛም ሳይደርስ ቀርቶ አይደለም። በጣም ብዙ ጉዳት እየደረሰ ነው ያለው። ለምን hundreds and thousands ሚሳኤል ባንዴ ሲመጣብህ ስንቱን ታከሽፋለህ? የሚያመልጡ ሚሳኤል ነው እኮ የሚወድቀው። አንተ ቀላል እኮ አይደለም። ዶሃ ላይ በነገራችን ላይ 5 ተተኩሶ 4ቱን አክሽፈውት አንዱ ነው ይሄ ሁሉ ጥቃት ያመጣው። ኢማጂን ማለት ምን ያህል ጥፋት ሊያመጣ እንደሚችል ሚሳኤል እጅግ በጣም በከፍተኛ ወጪ የሚሰሩ ናቸው። በዛ ላይ ደግሞ የኒውክሌር አረር ተሸካሚም ናቸው። አሁን ጥፋታቸው የሚበሳው ከዛም አንፃር መሰለ ሚሳኤሎቹ ላይ እንደዛ አይነት ነገር አላቸውና ዞሮ በእውነት ነገሩ ወዴት እየሄደ እንዳለ ለማወቅ ራሱ ይከብዳል። የምር ለመናገር ግን የአረብ ሀገራቱ የጠየቁ ጥያቄ ቅድም የማይተኩሱበት ምክንያት እነዚህን ሀገራት ኢራን እንደ ሀገር እያጠቃች ስላልሆነ ብቻ
ሊሆን ይችላልን? አንተ ምን ሊሆን ይችላል ብለህ ነው ንገረኝ። ጎግማ ጎግ ነው የሆነው። የጎግና የማጎግ ጦርነት የአረብ ሀገራት ጦርነት ባይዘወይ። ስለዚህ ራሻ ከአረብ ሀገራቱ ጋር ያላትን ግንኙነት ታውቃለህ፣ እና በጣም ከፍተኛ ደረጃ ነው ፔኔትሬት አድርጋ እየሰራች ያለችው ሞር ከኒውክሌር ጋር በተገናኘ ኢራን ብቻ አይደለም። ስለዚህ የጎግ ማጎግ ጦርነት የራሻ የምትመራው የአረብ ሀገራት ሰልፍ ነው የሚሆነውና ሁለተኛዋ ቀንደኛ ተሰላፊና አሰላፊ አጋፋሪ ኢራን ናት እኮ። ስለዚህ ኢራን እንግዲህ አሁን ከመሟሟቅ አልፋ ነዳለች፣ እሳት ባለቤት ነች፣ ዋና ተጠቂ ሆናለች አይደል? እጅ አዙሩ ቀርቶ ፊት ለፊት ነገሩ መጥቶ ኢራን አሁን ኢንተርሰፕት ያደርጋሉ። ለመሆኑ የሚወርደው ሚሳይል ምናምን ዝም ብሎ እኮ እንደፈለገ የሚመታው አይደል? ቶታሊ ከቁጥራቸው አስበው። ይሄ ማለት ግን ወደድንም ጠላንም የራሻም የቻይና መገዛ ኢራን አታ እንዳይመስለን። ልክ ሴታፕ ሲሰሩ ይመቱታል። መተው የሆነ የመከላከያ ጸረ ሚሳይል ማም ሲሰሩ ኢሚዲየትሊ መተው ነው የሚመቱት። ለምንድን ነው? ሙሉ የእስራኤል መረጃ ከአሜሪካ ሳተላይቶች ከሲአይኤ እና ከአሜሪካ ሳተላይቶች የሚወሰድ ነው። they know every detail ያውቁታል። that's why immediately ይመቱታል። የትም ሀገር ላይ ያሉ ጸረ ሚሳይሎቻቸው ኦልሬዲ ከጥቅም ውጭ ሆነው የኢራን አየር ክፍት ነው፣ ኦፕን ኤር ነው። that's why ያገኘው የመጣው ነገር በሙሉ ይወርድባታል። ይህንን እንግዲህ ራሽያን የምታህል ሀገር ቻይናን የምታህል ሀገር ሰፖርት እያደረጓቸው ኢንዳይሬክትሊ ቢሆን ነው፣ በስውርም ቢሆን ተገልጠው አይደለም፣ በስውርም ቢሆን ይሄ በጣም በብዙ መንገድ ነው የሚረዷቸው። ተስፋ አደርጋለሁ እውነት ለመናገር ምንም ጥያቄ የለው። ይህን ያህል መቋቋማቸውም እነሱ ሰፖርት ስለሚያደርጉ ኢቭን እስራኤልን ለመምታት መረጃዎችን የሚያገኙ ይመስለኛል። ኢራን ነው የምልህ መረጃዎችን በትክክል የሚያገኙ ይመስለኛልና ያም ሆኖ እንግዲህ አገሪቷ ቆማለች፣ ግን ቀላል የሆነ ውድመት እያስተናገደች አይደለም። ይህን ቁስል ለማስታመም ሌላ 20-30 ዓመት ሊያስፈልጋት ይችላል። በነበረው ኢኮኖሚ ውድቀት ላይ ይሄ ጦርነት ሲጨመር ትምህርት የለም፣ ስራ የለም፣ እንቅስቃሴ የለም። አየው እዛ ሀገር ላይ አሁን ብትኖር እንዴት አይነት ምጥ ውስጥ እንደምትገባ እንዴት አይነት ጭንቅ ውስጥ እንደምትገባ አስብ እስቲ። ምንም እኮ እንቅስቃሴ አለ ብዬ አላስብም ሳስበው እኔ። ለምን ኤኒ ሞመንት ታውሳለ ኤቭሪ ዴይ ቱ ዴይ ነው ሚሳይል የሚወርቀው እዮ እዛ ሀገር ላይ አየር የሚሉት ቦታ ላይ ይተኩሳሉ። እና እንደሱ ነው ያለው ነገርና እኔ እነዛ ሀገሮች ሳይከፉ ቀርተው አይደለም ነው ማለት አንድ ሀገር አንተ ላይ ወይ ሚሳይል ወይ ሮኬት ወይም ድሮን ሲልክብህ እኔ የተኮስኩብህ የአሜሪካ ጦር ቤት ስላለ ነው ወይም ኤምባሲ ስላለ ነው ቢልህ ይሄ እኮ የሚዋጥልህ አይደለም። መድፈር እኮ ነው። የሉዓላዊነት እኮ መዳፈር ነው። ይሄንን ቅሌት ችለው እኮ ነው ዝም ያሉት። አንደኛ ኢራን እየተጠቃች ነው። ምን ብለው ተጨምረው ደግሞ ይተኩሱ እሷ ላይ ደግሞ ገባ። ሌላ ደግሞ እሳት እነሱ መሆን አይፈልጉም አረቦቹ። ሁለት በአረቦቹ ማለት እንዲያለ መከፋፈል እንዲመጣም አይፈልጉም። ከዚህ ሁሉ በላይ ግን በጣም ክሪቲካል የሆነ ምክንያት ቀጣይ ሰልፍ ተሰላፊ ነው ሁሉምና ወደዛ ሰልፍ ስለሚያቀና አሁን ምንም ቁርሾ የሚያያይዛቸው ነገር የለም። እንዲህ ያሉ እየመከቱ እንገናኛለን እንደሱ አይነት ነገር ያለን ይመስለኝ ነው የምልህ። ምክንያቱም እንጂ የኢራን አካሄድ ትንሽ ከባድ ነው። እንግዲህ በጣም ዓለማችን እየተናጠች ነው። በዚህም በዛም የሰላም እጦቱ ግጭት ጠማቂያኑም በርካታ ሆነዋል እና በመሃል እየተጠቀመ ያለው የጦር ሰራዊት የጦር መሳሪያ የሚሸጠው አካል ብቻ ነው። እንግዲህ በዓለም ላይ እያተረፉ ያሉት እነሱ ብቻ ናቸው። እንደምታውቀው በጣም ትልልቅ አገሮች አንዱ ትልቁ ቢዝነሳቸው የጦር መሳሪያ ሽያጭ እንደሆነ ይታወቃል ዓለም ላይ እና ሰምሃው አንዳንድ ግጭቶች ራሱ ሆነ ብለው እንደሚፈጠሩም የታሪክ ምሁራን የፖለቲካ ተንታኞችም ያነሳሉ። ምክንያቱም ዛሬ የጦር መሳሪያው ተከማችቷል፣ ምን ይሻላል፣ የት ሄደን ምናምን ሁሉ ተብሎ ደላሎችም ጭምር እንዳሉ ይነገራል። ማንኛውም እነዚህ ሁሉ ነገሮች እንግዲህ አሜሪካም በራሷ በኩል እንደ ሻያድ የሆኑ ድሮኖችን ለማምረት እያሟሟቀች ነው። ምክንያቱም ሌሎቹ ትንሽ ዋጋቸው ከፍ ብሎባቸዋል። ኢራን እንግዲህ አንድ ድሮን ለማምረት የምትጠቀመውና እሱን ለማክሸፍ አሜሪካ የምትጠቀመው ነገር በጣም ወጪው በጣም አልመጣጠን እንዳለ ብዙ ጊዜ የኢኮኖሚ ጦርነት ነው ኢቨን ሲባል ነበረ። ለማንኛውም ግን እነሱ ሁሉ ነገሮች አሉ። እነዚህ ነገሮች እንግዲህ ተጠናክረው እየቀጠሉ ነው፣ የሚቆሙ አይነት አይመስሉም። እንግዲህ ነገ ወዴት ያመራል የሚለውን ነገር የምናየው ነው የሚሆነው። ግን ከባባድ ጉዳዮች ግን ሊሆኑ እንደሚችሉ ግን አመላካች ነገሮች አሉ። ሬዲዮ ከልብ እናመሰግናለን ስለ ሀሳብህ። ክቡራን ተመልካቾቻችን ሀሳቦቻችን እነዚህ ነበሩ። እንግዲህ ሰላሙን ያምጣልን ነው የምንለው። በዚህ ሁሉ ጩኸት ውስጥ በዚህ ሁሉ ብጥብጥ ውስጥ የግልን ሰላም ጠብቆ መኖር ብቻ
ቢቻል ደስ ይላል። ለማንኛውም ሀገራችንንም ዓለምንም ሰላም ያርግልን። በሌላ ሀሳብ እንገናኛለን። እስከዛው ሰላም።